በነገራችን ላይ ጀማው ከመተኛቴ በፊት አንድ ነገር እንድናገር ፍቃዱልኝ። ኮፒ ሊንክ ሼር አድርጉና አዳርሱልኝ። ይህንን ዋንጫ እንዲያሳካ የምፈልገው ሜሲ ነው። ስፔን እንድትበሉ አልፈልግም። ግልጹ ነው የምነግራችሁ። ስለሚገባው ስለሚችል ምን አይነት ታታሪ ቡድን እንዳለው ስላየው ያ ብቻ አይደለም ዓለም ላይ ያለ የትኛውም ነገር ስለሚገባው ልጁ ይህንን ዋንጫ ድጋሚ እንዲያነሳው ፈልጋለሁ። ለእግር ኳስ ለከፈለው ውለታ ለእግር ኳስ ላበረከተው አስተዋጽኦ በሙሉ ማለት ነው ለይሄ ዋንጫ ከሱ ውጪ ማንም ዲዘርቭ አያደርገው። እውነቱን ነው የምነግራችሁ። መድገም አይደለም መደጋገም ይገባዋል። ግልጹን ስነግራችሁ ማንኛውም ግን ቤትና ሱቅ ደግሞ የመግዛት እቅድ ካላችሁ ቴምር ፕሮፐርቲስን ሳታናግሩ እንዳትወስኑ። በከተማዋ ወሳኝ በሆኑ ቦታዎች ላይ ሱቅና ቤት በአግባቡ ገንብቶ ለደንበኞቹ እያቀረበ ይገኛልና ጀምአው የዚህ እድል ተጠቃሚ ሆኑ። አሁኑኑ ወደ ቴምር በማቅናት እንግዲህ የሱቅና የቤት ፍላጎቱን ያሟሉ። ሜሲ ይለያል፣ ቴምር ደግሞ ቤት በማቅረብ ነው የሚለየው። ጀምአው ይመቻችሁ። በዚህ በኩል ስፓኒያን ታሳልፊያለሽ፣ በዛ በኩል የሾርት ስብስብ ታሳልፊያለሽ። ፍጻሜ ግሪሽን ሰቅለሽ ታያለሽ። አቡዬ ባናት ይተከላል። ምን በደልኩሽ? እግር ኳስ ቆይኔ ምን አስቀረውብሽ? ምን አጠፋው? ምን የተለየ መጥፎ ስራ ሰራሁኝ? አራቱ ላይ ይቋጠር አልኩኝ፣ አራቱም አለፉ። ሁለቱ ላይ ይቋጠር ስል ሁለቱም ያልፋሉ። አጉል ድርጊት እኔ ላይ አጉል ድርጊት። ምን በደልኩ? በስመ አብ ምንድን ነው የተፈጠረው ጋይስ? በክርስቶስ የኔ አባት በኢየሱስ ምንድን ነው የተፈጠረው? እኔ አላመንኩም ጋይስ፣ እኔ አላመንኩም። ይሄ ለምቀኛ ለሸረኛ ለጠንቋይ የማይመች ቡድን 85 እና 90+3 ጎል አግብቶ ኢንግላንድን ኧረ በእግዚአብሔር ባክ ቱ ባክ ፋይናሊስት። እንደዚህ ከሆነ ፋይናልም ቻንስ አለን። ኧረ በክርስቶስ እና አውጣው ምድረ ወያለ። አሁን ፊፋ እንዴት ደግሞ አርጀንቲናን እንደረዳት ናና ተንትንልን። እኛ ኳስ አናውቅም። ምድረ ወያለ ናና ተንትን። ይሄ ምን አይነት ጎል ያገባው ሜሲ ምን አይነት ሁለቱም ጎል ላይ ቀጥተኛ ተሳትፎ ነው የነበረው ማለት ነው። በተለይ የላውታሮ ማርቲኔዝ ሁለተኛውን ጎል ምን አይነት ክሮስ ነው ያደረገው? ምን አይነት አሲስት ነው? ሜሲ ዛሬ 2 አሲስት ማድረግ ችሏል። ኤንዞ ትለያለህ፣ በቃ በክርስቶስ ትለያለህ። ምን አይነት ስራ ነው የሰራኸው? ኤኒዌይስ አርጀንቲና ታሪካዊ የሆነ ድል ያስመዘገበችው ከኢንግላንድ ጋር ኢንግላንዶችን 1986 ማራዶና አቆሰላቸው። ዛሬም ድጋሚ ነው ያቆሰሏቸው። በእግዚአብሔር ዓለም ዋንጫ የማሸነፍ ተስፋን በድጋሚ ነው የነጠቋቸው። ስፔን ከአርጀንቲና የፊታችን እሁድ ይገናኛሉ። ቫሞስ! አረ ኤሊያና ሜሲ ኤሊያና አንተ ሰው አይደለህም፣ በቃ ሰው አይደለህም እንዴ! ሲጀምር አርጀንቲና የሚሉት ቡድን ራሱ ኤአይ ነው። ጀማአው ምንድነው የሚሰሩት? ምንድነው ያደረጉት? ማን እንዴ ጉዴ ፈላ! አንተ እየነገርኳቸው የኬፕ ቨርዲን ነገር እንዳይደግሙት እያልኳቸው ቪዲዮ ሰርቼ ለቅቄ ሳልጨርስ ላውታሮ መጥቷል። ንቀንቀውም አንተ ወይኔ ጉዴ ፈላ! ሜሲውን ዛሬ ታርጌት ማን እንደሆነ ገብቶታል። በቃ አሲስት አደረገ። ደግሞ አሲስት ማን ያውቁ? 2 አሲስት አደረገ። 2 አሲስት ጀማ ወይኔ! አረ ቡድን ምንድነው ይሄ? መንፈሳዊ ነው ችግር ያለበት ቡድን ነው ይሄ ማለት ነው። ባለጌ የዓለማችን ባለጌ ቡድን እጅግ ተጋዳዩ ሰው እንዴት 99 ደቂቃ ማለት ነው በሙሉ በኮንፊደንስ በቃ እየተፋለጠ እየተጋደለ እንደዚህ ፐርፎርም ያደርጋል? ምን አይነት ቡድን ነው? ምንድነው? አረ ይሄ መጠናት አለበት ጀማ። ወይኔ ሜሲ ደግሞ 11 አሲስት ደረሰ አይደለ? ለብቻው ቪዲዮ ሰራለሁ ምን አደርጋለሁ መቼስ። ወይኔ እንግሊዝ ወይኔ እንኳን ማርቆጠርኩኝ። እኔ የለሁበትም። ሜሲ ዓለም ዋንጫ ቢበላ ቅር ይልሃል ወይ ብትለኝ ማን ነው ዛሬ ከእንግሊዝ ጋር እሱ ብቻ ሳይሆን ቡድኑ በአጠቃላይ ያሳየውን ፐርፎርማንስ አይቼ 2 ሲያንሰው ነው የምልህ። ገባህ? ይሄ 39 ዓመቱ እኮ ነው። ለምን የማል ገና 19 ዓመቱ ከዚህ በኋላ መብላት እድል አለው ነው የምልህ። ገባህ? ኤምባፔ ኦልሬዲ በልቷል። ይሄ ሰውዬ ግን ማን ነው እስካሁን ድረስ 6 ዓለም ዋንጫ ኖሮ ይሄንን ቢበላ ራሱ 2 ብቻ ይዞ ማለቁ ነው የሚያሳዝነኝ ነው የምልህ። ምን አይነት ተጫዋች ነው በእናትህ? ምን አይነት ተጫዋች ነው? ገባህ አይደል? እኔ ይኸውልህ ስማ፣ ጆርዳንን አሸነፍክ፣ አልጄሪያን አሸነፍክ፣ ኦስትሪያን አሸነፍክ፣ ግብፅን አሸነፍክ፣ ኬፕ ቨርዴን አሸነፍክ፣ ማንንም እንኳን አላሸነፍክም፣ ላንተ ተመቻችቶልሃል ምናምን ተባለ። እንግሊዝ ላይ ካምባክ እየተመራ ካምባክ ገባህ? እዚህ ጋር እኮ ገባ የሚገጥመው ቡድን አይደለም። ዳኛ ምናምን ነገር እንኳን ማለታችን የሆነ እንግሊዝ ቶርናመንቱ ሲጀመር እንግሊዝ ታሸንፋለች ብዬ ነው የጀመርኩት። ገባህ? እንደዛም ሆኖ እየመራውኝ 1-0 ኮንፊደንት ሆኜ ማለት ተቀየረብኝ ነው የምልህ። ገባህ?
ኤንዞ ፈርናንዴዝ ክሬዲት ይገባል። ብዙ ጊዜ የሞከርከው ነገር አሳካው። ላውታሮ ማርቲኔዝ ትችላለህ አንተም ክሊኒካል ተጫዋች ግን በቃ ይሄ የሜሲ ቡድን ነው እና ሜሲ ደግሞ ማን ነው ዳኛ ተቃራኒ ቢሆን እየበደለው ቢሆንም ራሱ ያሸንፋል ነው ምን ውጊያ ብትል እንደዚህ ጨዋታ ታክቲካል ብትል ምን ብትል ማን ስፔንን አሸንፎ የሰውዬ ሁለት ያንሰዋል። ዛሬ ያየውን አይተማ ሁለት ያንሰዋል ነው ምን ዛሬም ቋጠሩ ይወድቃል ብለው በሁለት አሲስት ተመለሰ ጎቤው መንና ነገ አረ በቃችሁ አረ ተው በቃችሁ በእናንተ ቋጠሩ የሰው እግር መውደቅ አለበት ዛሬ ደግሞ ቀይራችሁ አርጀንቲና ነበራችሁ ተው ሜሲ ተው አንተ ብሩ ሰው ተው አያገባም ሲሉ በሁለት አሲስት ትመጣለህ በቃ ወደቀኝ ሲሉ ኬት ነው ጓሷ ከ80 በኋላ ለአረ በኢየሱስ በረቋጣሪዎች በቃ ዘለሉ ስፔን ልትሉ ነው ጎቱ ተጫዋቾች እንዴ ወጣት ትንቡክ የሚሉ ተጫዋች ገደለቻቸው ደሞ ተረጸብጸብ የሚል ወይኔ ቤጉዬ እኔ አይ ላቭ ዩ ግን ዛሬ እነሱ ቋጠረው ነው የገደለሽ ወንድሜ ተጠንቅቀህ ሜሲ ካለ ተጠንቅቀህ ነው 90 ደቂቃ አሳየው ላላየው ጽድት ያለ ቅያሪ ቫሞስ አርጀንቲና ምድረ ቋጣሪ ድጋሚ ኔክስት ወርልድ ካፕን ታወራላችሁ እሺ ግቡና ተኙ የምትቋጥሩበትን አለማውቃችሁ የምትቋጥ አርጀንቲና እየተመራሽ ነው ገና ለገና ትሸነፋለች ብላችሁ የምትቋጥሩበትን አለማውቃችሁ በቃ ሌላ እኔ ምንም ማለት እኛ እኮ ከ80 በኋላ ካምባክ ማለት ነው የአባታችን የኔ አባት ሳቅ የአባታችን የለመድነው ሆኗል የለመድነው ገባችሁ አይደል ይሄ አርጀንቲና እየተመራሽ የሚባል ነገር የለም ካምባክ አለ ሊነፋው ነው ዳኛው ሊነፋው ነው ጎበዝ ይኸውልህ ስማኝ አራዳ ልጅ እኔ ማለት ነው ከተጫዋች በላይ እግር ኳስን ነው የምወደው አድምጠኝ በደንብ ከተጫዋች በላይ እግር ኳስን ነው የምወደው ይህንን እያየህ ማለት ነው ላለፉት 20 ምናምን ዓመት ኳስ እያየ የሆነ ተጫዋችን ወደ የሆነ ተጫዋችን እየጠላ ይህንን የምታየውን ነገር የምትክድ ከሆነ እኔ ላድንህ አልችልም ገብርኤልን ለራስህ ስትል ነው ምድነው ሜሲ በ39 ዓመቱ ያደረገውን ነገር መካድ የምትችል ሰው ከሆንክ አዝናለሁ አርጀንቲና ፋይናሊስት ሆናለች ኳስ ነው የመጨረሻ ኳስ ነው አተ ብራቮ ኢሚሊያኖ ማርቲኔዝ ዲቡ ሊነፋ ነው 11 ደቂቃ ተጨምሯል ከ25 ሰከንድ ላውታሮ አምኜሽ አታሳፍሪኝም አረ ነፋው አንተ ነፋው ገብተህ ምን ታረጋዋለህ መሰለህ ታወጣዋለህ ማንዬ አየሻር አሁን ቀጣይ ማንን ትቆጣያለሽ መሰለህ ለማትቆጣያለሽ መሰለህ ስፔን እና አርጀንቲና አለ አንዱን ትመርጪና አብረን ማለት ነው አብረን እንቆጥራለን ማን ይመችሻል ነው አሁን ጥያቄው ለማንሽ አባቴ አንሰ ማንንም ስላለ ምናምን አርጀንቲና ብቻ ምናምን ጎቱ ስላለ the one and the only one ብቻ ስላለ አደረግነው ነው የምልሽ ማይመስል ነገር እኮ ነው የምናደርገው አንተ ማይመስል ነገር ይቻላል አርጀንቲናን መደገፍ ምን ያህል መታደል ነው የዚች ሀገር ደጋፊ ሆናችሁ እስቲ ታላችሁ በእናታችሁ አረ በጌታ ስም ምን አይነት እግር ኳስ ነው ምን አይነት ካምባክ ነው ይሄ የፎረስትን ጨዋታ ይጫወታል እንዴ አንዴ በእድል አግብተው ማነው ጎርዳን ያስቆጥረውን ኳስ ተከላክለ ልትወጣ ምን አይነት ፍልስፍና ነው የፈለከው ቲሙን አታቆማ አርጀንቲና ነው አረ ይችላል አርጀንቲና አረ ትችላለህ ኤንዞ አረ ትችላለህ ሜሲን አባት ወይኔ ላውታሮ ምን ላርጋችሁ በጌታ ስም መቤቴን ወይኔ አረ እንኳን ደስ አላችሁ አርጀንቲና ደጋፊዎች ቃላት የለንም መታደል ነው እግዚአብሔርን መታደል ነው ካምባክ የማይረባ ይበርንሌ ጨዋታ ለመከላከል ይገባሉ እንግሊዞች እንዴ
ኧረ በስመ አብ። ለማንኛውም እንኳን ደስ አላችሁ። ይሄ ነው አርጀንቲና። እግዚአብሔርን ሰላም ነጃ በርሶ መጋረጃ ያአላሁ አምጣልኝ ፈረጃ አለ። እንግሊዝንም ይኸው አስጠልኳት። እንዴ አስማታለኝ እንዴ ሰው አይደለሁም እንዴ ምንድን ነኝ እኔ? ፓወር አለኝ እንዴ? አሁን ቢለኝ ሸይጣን ረጅም እንደዚህ አለ እንዴ ታምራለኝ እንዴ? ምንድነው እንዴ? አውዝ ቢላ ማን አርጀንቲና ካምባክ አድርጎ አሸነፉ። ማን ቱዌል የመጨረሻ ተቀመረ። ማን በጣም ነው የተቀመረው። ለመከላከል ብሎ እንዳለ ተከላካይ ያስገብቶ ማለት ነው። አርጀንቲና ራሱ ሙሉ ለሙሉ ነበር አጥቂ ያስገቡት። ገብቷችኋል? ሜሲ ብቻውን ማጂክ ሰራባቸው። ብቻውን ሁለተኛውን ጎል አይታችኋል? ሁለተኛውን ጎል አይታችኋል? ምን አይነት ክሮስ ነው ያደረገለት? በቀኝ እግሩ ማለት ነው። እግዚአብሔርን ማለት ነው። ምናየውን ነገር አፕሪሺየት ማድረግ አለብን። ማን አይነት አሲስት ነው። ኤንዞ ፈርናንዴዝ ዛሬ የሚያምር ጨዋታ ነበር ሲጮት የነበረው። ስንት ኳስ ነበር ሲሞክር። አርጀንቲና እድል ጠሞባቸው ነው እንደውም ማለት ነው። የምሬን ነው። ማካሊስተር ሁለቴ አንግል ገጨበት። ሁለቴ ኢንግላንዶች በዚህ ልክ ይከላከላሉ ዘግተው አንድ አግብተው ሃራምቦል ረበስማ ሃራምቦል። ይሄ ደግሞ ማለት ነው የተጣለ ሃራምቦል ነው። ማን ገብቷል አይደለም። ሜሲ ስፔስ ካገኘ ይገላል። ገብቷችኋል? ገደላቸው። ምን አይነት ጨዋታ! ባክ ቱ ባክ ወርልድ ካፕ ፋይናል። ገብቷችኋል? ምን አይነት በኢየሱስ በጣም ያምራል። ገብቷችኋል? በሌላ ቪዲዮ ገና በደንብ ነው ይሄን ነገር የምንሰራው። ሜሲ የሚባል ጨዋች ያለበት ቲም ማለት ነው ምንም ነገር ከማድረግ ካምባክ ከማድረግ ወደ ኋላ እንደማይሉ ግልጽ ነው። እግዚአብሔርን በመድሃን ቢበሉትም ዲዘርቭድ ነው ዓለም ዋንጫውን። እንዴ ሜሲ በቃ ኳንተ ቱዌል ራሱ ለዚህ ውጤት ተጠያቂ ራሱ ቱዌል እና ይዜን ማስገባት ይችል ነበር። ቤት ጫለ ፕረስ ከምድረግ ፕረስ ማድረግ ይቀልህ ነበር። በጣም አድቫንቴጅ ነበረው። ማይም የሆነ ሰውዬ እነ ዋትኪንስ እነ ምናምን እንዳለ አሉት እኮ አታኪንግ ኢቭን እና ማዱኬ እንኳን ሮጀርስ ወደ ኋላ አድርጎት ማለት ነው። እነ ማዱኬ ለማስገባት እንኳን አልሞከረም። ይሄ ድድብና ስራ ነው የሰራው። የራስ ሰዓት ነው እሰይ እንኳን የሆነ ሜሲ ግን በጣም ነው የሚችለው። መድኃኒዓለምን አንተ ቡድን እንዴት ነው የሚነሳሳው? ፕረሳቸው እንዴት ነው የሚያስጠላው? አንተ እንዴ እንግላንድ እንደዚህ በዚህ ያለ አንድ ካገባሽዋል እንዳለ ሙጭ ፕረስ ተደረገች። እንደሚገባባቸው ደግሞ ግልጽ ነው። ኢንዞ ዛጋ ቀረቀረላቸው። ምን አይነት ጎል ያገባው? ከዛ በኋላ ማካሊስተሩላ አንገ እንደዛ ሲገጭበት ያስታውቅ ነበረ። በቃ እንደዚህ አይነት ነገር እንደሚፈጠር አደረጉት። አይበሉትም ነው የምትለኝ? አረ እንዴት ነው የማይበሉት? ሊደግሙት አይን እያየ በመድኃኒዓለም። አረ ሜሲ ነው ሾርት እኮ ነው የረበሸን እኮ። እንዴት ነው የሚችለው? ቆይ ግን በቃ ሮጦ ለሱ ነው ኳሱን። እንግሊዝ ቱዌል እሰይ ሰማ አምቦልድ እግር ኳስ አበደች። ዛሬ እግር ኳስ አበደች። ጨርቋን ጥላ ከምሬ ነው የምላችሁ። እንዴ ምን እብደት የተሞላበት ጨዋታ ነው ያየነው። አርጀንቲኖች አልሸነፍ ባይነት ተጋዳይነታችሁ ከምር ሳናደንቅ ካለፍን በጣም ንፉግነት ነው የሚሆነው። ከምሬ ነው የምላችሁ። እንግሊዝም ይሄ ዋንጫ ከርሷ መች እንደሚለቃት እኔ እንጃ። ከምር በዓለም ዋንጫ ግማሽ ፍጻሜ አርጀንቲና ከእንግሊዝ ያገናኘው ጨዋታ በአርጀንቲና 2-1 አሸናፊነት መጠናቀቅ ይችላል ማለት ነው። እስከ 80 ደቂቃ ድረስ እንግሊዞች አርጀንቲና 1-0 ሲመሩ ቆይቶ አርጀንቲኖች በመጨረሻ ደቂቃ ባገባቸው 2 ጎሎች እንግሊዝን አሸንፈው ወደ ፍጻሜ ማለፍ ይችላል ማለት ነው። ባክ ቱ ባክ ማለት ነው። 22 ዓለም ዋንጫ የበሉበት ነበር። በአሁኑ ደግሞ ድጋሚ ፍጻሜ መቀላቀል ይችላል ማለት ነው። አርጀንቲኖች ሜሲን እያየሁ ያሉት አርጀንቲና ደጋፊዎች እንኳን ደስ አላችሁ። ከምሬ ነው የምላችሁ። የእንግሊዝ ደጋፊዎች ደግሞ በጣም አሳዛኝ ተሸናፊዎች ናቸው። ኮንትሮል ያደረጉትን ጌም በመጨረሻ እስከ መጨረሻ ድረስ ማስቀጠል አልቻሉ። 2-1 በአርጀንቲና መሸነፍ ችሏል ማለት ነው። በጣም አሳዛኝ ተሸናፊ እንግሊዝ። ከምር አርጀንቲናዎች እንደማላሸነፍ ባይነት ተጋዳይነታቸውን ደግሞ በዚህ አጋጣሚ ሳናደንቅ ካለፍን ከምር በጣም ንፉግነት ነው የሚሆነው። የአርጀንቲና ደጋፊዎች ካላችሁ እንኳን ደስ አላችሁ። እንግሊዝ እንግዲህ በጣም አሳዛኝ ተሸናፊ መሆን ይችላል። ስፔን ከአርጀንቲና የፍጻሜ ተፋላሚ መሆናቸውን አረጋግጠዋል። ማን ዋንጫውን ይበሏል? እስቲ ኮሜንት ሴክሽን ላይ አስቀምጡልኝ። ይመሻችሁ። እግር ኳስ አባቷ ማን እንደሆነ አንተ አትነግራትም። እግር ኳስ የምትከፍለውን እሷ ራሷ ታውቃለች። እግር ኳስ የሰራላትን ነው አውጥታ የምትከፍለው። 2 አሲስት ንጉሱ። በስመ አብ። አንተ ማን? አንተ እንግሊዝ ሆነ እንዴ? አንድ አግብተህ ይዘህ ምናምን ስዊዘርላንድ መሰለ እንዴ?
እሺ ዛሬም ፊፋ ለአርጀንቲና ያደረጋቸውን ነገሮች እናጋልጣለን ማለት ነው በማስረጃ። ምንም እንኳን የሜሲ አድናቂ በሆንም ከሀቅ ጎን ነው የምሆነው ማለት ነው። የመጀመሪያ ፊፋ ዛሬ ለአርጀንቲና ያደረገው ነገር ምንድነው? እግር ኳስ ሁላችንም እንደምናውቀው 80ኛ ደቂቃ ላይ ነው የሚነፋው። 80ኛ ደቂቃ ላይ ግን አልነፋውም ዳኛው። ለምን? አርጀንቲና ጎል እንድታገባ ይሄኔ አልቆ ነበረ። ግን አያውቁም እኮ ኳስ። እግዚአብሔርን ተሸውዳቸዋል እኮ እንዲሁ እግር ኳስ እስከ 80 ደቂቃ ነው ብትላቸው አሁን ይሄን ቪዲዮ ራሱ ሪፖስት ያደርጉታል። ኤኒዌይስ ዳኛው 80 ደቂቃ ላይ መንፋት ነበረበት፣ አልነፋውም። ሁለተኛው ለላውታሮ ክሮስ የተደረገው ኳስ አሁን ብዙዎቻችሁ ሜሲ ነው ያደረገው ምናምን፣ ግን በትክክል ኳስን ክሮስ ያደረገው ኢንፋንቲኖ ነው። የፊፋው ፕሬዝዳንት ኢንፋንቲኖ ነው ለላውታሮ ክሮስ ያደረገለት። ላውታሮ ገጭቶ አገባ፣ አርጀንቲና አሸነፈች። አሁን እኔ የሜሲ ጥላቻ ምናምን አይደለም፣ ግን ሀቁ ይሄ ነው። በቃ ከሀቁ ጎን እንሁን። ያራዳ ልጅ ከሀቁ ጎን። በጣም እየጠበቁት ያለውስ ነገር ምን እንደሆነ ታውቃላችሁ? አሁን ላሚን ያማልን የልጅነቴ ምናምን ሲሉ ስፔን ከአርጀንቲና የፊታችን እሁድ ላሚን ያማል የልጅነቴ ምናምን ብለው ለስፔን ደግሞ ሲደግፉ መመልከት እኔ ፈጣሪ ግን በምን ጽድቅ እኔ ጥሩ ሰው አይደለሁም እስከማውቀው እኔ በምን ጽድቅ እኔ አሁን እንደዚህ ሆኜ ገና ገነት ከገባው አንፌር ነው ሲኦል ነው መግባት ያለብኝ ፓፓ